ያን ቸኔ ሙላ ከሄድ አልተመቸኝ ጥምቀተ ባህር ይሰጠን እንዳይሉ ነው ፈራ ቀጥለው ለሉትራ አዲስ አበባ አይዞህ አታስብ። እኔ አዲስ አበባ አይደለም ያለሁት። አይዞህ በካናዳ ቢሆን ጠይቁ እንዴ አዳማ አሁን የለማ ባህር የለም። እንትን እኮ ነው በረዶ ታውቃላችሁ። በባህር በረዶ ሰርቶ መኪና እንደሚያልፍ እዚህ ሀገር አራኒቾ ትግሉን አፋፍመዋለች እዮባ እግዚአብሔርን እኔ እኮ በሆነ ፊት አውራሪ ብዬሻለሁ። ጌታ ምስክርን አንቺ ምን አደረኩኝ እኔ? ኧረ ፊት አውራሪ አንቺ ወደፊት ማለት እዩ ምን ማለት ነው? ወደፊት ይብራራ ኮመንት እዩ ዘምከል አንቺ በቃ እንትን ነው ሊቶ ዝም በያቸው። በቀደም ማን ነው ስሙ ሲሳደብ ማን ደረስ ማን ምንም ያለ የለም። ሉትራን እናትን ካሚል እንኳን የለም። ሰምተሾ የለ አምስት የማይሞሉ ምንድነው ወዘልፈኒ ምንድነው ትርጉሙ? እሱ ነገር ማነክ ወዘልፈኒ ምን ነበር ትርጉሙ? እንድን ተረጉሙ በትክክል በይዋ ወዘልፈኒ በቀደም ቀለሜ ሲልሽ አልሰማሽም? አንቺ ደግሞ ዛሬ ረሳሽው? ወዘር ፈኒ ነው ያለው። ሌላ ነው እሱ ያለው ምን መሰልሽ ያለው ድኩማን ናቸው። ድኩማን ከዛ ዮኒ ማኛ አራት ሰደብ ይሏል። አይ ስድብ እኮ አይደለም ይሏል። ስድብ አይደለም እኮ ድኩማን ማለት ከዚህ በኋላ ይሄ ነገር ስድብ ስላልሆነ አለች። ምን አለች መሰለህ አቤላ? ከዚህ በኋላ ስድብ ካልሆነ አለ እኔ ራሱ እሱ ድኩማን እለዋለሁ፣ ድኩማን ኤርሚያስ እለዋለሁ። ምክንያቱም ስድብ አይደለም። አዎ ራሱን ያለው ስድብ አይደለም። ድኩ በይ ሲስ ሪካርዶ አለክ እንደ የኤርሚ የትኛው ዮናስ ሙሉነ አረ ዮናስ ሙሉነ ያለበት ዮናስ ሙሉነ ብሎ እንዴ በኢየሱስ እኔ ለዳሳዘኝ ያለው ዮናስ እንዴ ያለው ልንገር ቢኒ ልንገር ዮናስ ሙሉነ እርር ብሎ ውስጥ ተቃጥሎ እንደዚህ ነው ያለው ዮናስ ይቀጥል ዘግቻለሁ ማይክ አንቺ ሲሲያ እንደ ቆደና የዛሬ 2 ወር በጣም ገብቶ ተምሮ ነው የመጣው። እንደውኒ አይነት ቀን በጣም ምናምን ብሎ ሲናገር ቢፎር እና አፍተር ነው መሰራቆ ቪዲዮ ትላንትና ወዲያ ጭራሽ ትመሽ ተማርካለው። መጀመሪያስ ማን አስተማረክ ብሎ ቁጭ እንዴ እንትና ጋር እንትን ፓስተር ማናት ያጠመቀችው እንዴ? እሷን ራሱ ታያልኳት ነው ያጠመቀችው አለ እኮ ታያልኳት ነው ያጠመቀችው። እየነገርኳት እኮ ነው አለ እኮ ስንት ያወራለት ልጅ ዮኒን ለማማት ከሆነ እኔ መውጣት አለብኝ። እኔ ዮኒን ማማት አልፈልግም። አንቺ ደግሞ እንዳይነካከቅ እንዴ ይፈልክናት ዮኒ ይደብራል። አሁን አንተ የማለዳው ፀሐይ ፊት እግሬ ስታርፍ ጀምሮ እስክትጠልቅ ድረስ እንደዚህ ሰው ስታማ አይደብርም? እንዴ ሲሰ ዳል ከጧት ጀምሮ እንዴ ዮኒ እንዳይነካ እኔ አረኔ ያ ልጅም ጠፋ። በቃ ጋይስ እንዴ ዮኒ ኦርቶዶክስ ሆነ እንዴ? ሲሶ የምር አመረረ እንዴ? ሲሶ ሊሆን አልሆነም። ወንጌል አማኝ ነው እስካሁን። ኦኬ ማለት ወንጌል አማኝ ነው ማለት ኦርቶዶክስ ወንጌል አማኝ አይደለች እንዴ? አይ ስለ ማለት ነው። ኧረ ቀይሯል። በቃ እንዴ በቃኛል። አልሰማሁም እንዴ ማለት ቢኒዬ አንዱ ልጅ የሰራውን አላየከው? የምንተጋገዝ 6 ወር አንበሳም አወረድን ጊንጥም አወረድን። በቃ ኧረ ችግር የለም እኔ በጊዜ እመጣለሁ። አሁን ለ6 ወር እኛ ጋር ነው
ስርዓት ያዙ። እናንተ ጋር ሲሆን ዝም አልና አንድ ለስድስት ኤቨን እናንተ ጋር የመጣ ቀን ነው ጸብ ከኔ ጋር እንደ ሀሳብ ቢሞክራቸው ብዬ እላለሁ። እኔ ቢሞክራቸው ጋር ሄደ እንትን ቢሾፕ ነው የሚሆነው። ኧረ እዚህም ትንሽ ሲቀር የተጋጩ እኔ እንትን እኮ ብሎ ነበር የዛሬ ዓመት ፓስተር ሆናለሁ ብሎ ነበር። ኢዮብ ለምን እንደማይገባው ኢዮብና ግባ ልዬ ለምንድን ነው ማንተና ስለ ዮኒ እንዳናወራኛ መከሪን? እኔ ነገሩ ደጋፊ ነኝ እኮ። ሄቨን ግን የት ነው የምትኖሩ? ለምንድን ነው አንበሳ ማሰጪው ለሲሶ? አንቺ ይጫል ነው ይኸውልሽ ላልኩ መሰለሽ ቁሪኝ የምትሆኙ ወይ አሁን እኮ ይኸውልሽ ምን ጌም ጥራ አልኩት። አሁን ለሲሳይ ዝም ብሎ ለሳቀበት አንበሳ እናውረድ ወይ ጌም ይጫወትና በሃይማኖት ጌም ቢጫወት እኮ ችግር የለውም። ጌም ቢጫወት ምን ችግር አለው? አቤላ ስትለቁት አፉን ከፍቶ ሲመልስ ይበለዋል። ይነክሰው አንበሳውን ነው የሚነክሰው አፉን ሲመልሰው። ሳይጨርስ ነው የሚገባው ወደ ቤቱ። ጀርባውን ነክሶት ለሲሱማ አንበሳ አይደለም ዩኒቨርስ ነው የሚያስፈልገው። ጌታ ላቡና ለሲሶ እንዳይሰጠው በጣም ትግል ታደርጋለህ። ሄቨን ስጭው ሄደም ትላለህ። አንድ ሰው ጋር ወይ ከማን ነው ከሆነ ሰው ጋር ጌም ግባ ከኤርሚያስ ጋር ልጫወት ሞክር ወይ ከሆነ ሰው ጋር የነበረው እሱ ነዋ። ጌም መግባት አይጠበቅበትም። ስጭው አሁን አንድ አንበሳ ስጭው ነው የኤርሚ ተከታዮች አንበሳ መስጠት ቢከብዳቸው በሪፖርት ያዘጉባል። እኔ ግን ዛሬ ልታስቀጠቅጭ ሲሶ ለምን ከአቤላ ጋር ትጫወትም? የቀጠሮ ጌም ከአቤላ ጋር ተጫወት። ቀጥረን አንዲን ተገናኝተን አልሆነልንም። ተቀጣጥረን በቀጠሮ ይሄንን የቀጠሮ ጌም ኤርሚያስ ቢሰማ ማለት ነው ባጃጅ የማይሞላ ተከታይ ይዘው የቀጠሮ ጌም ይገባሉ ነው የሚለው። አዎ እኮ እንደሱ ነው የሚልክ እንዴ። የአቤል ፎሎወር ስንት ናቸው? ቆይ አይደለም አንቺ ጌም እኮ መጫወት ያለብሽ ሁሉ ጊዜ ከባላንጣሽ ጋር ነው እንጂ እነሱ ጓደኛሞች አይቻልም። እኔ እኮ የምታያቸው ቁጥሮች እየተከተሉኝ አይደለም፣ እየተከታተሉኝ ነው። ኋላ እንዴ 200 ምናምን 70 ሺህ እየተከተሉኝ አይደለም፣ እየተከታተሉኝ ነው። ዛሬ በዓል ነው። አሁን ኤቨን በዓል ነው። እስቲ የበዓል ዝም ብለሽ ልቀቂ። ግዴታ እኮ ጌም መግባት የለብንም። እኔ ግን ለሄቨን እና ለሃሊቸው ጥያቄ አለኝ። ጌም ቢገቡ ጌሙ ትርጉሙ ምንድን ነው? ላይክ ጌም እኮ ለፈን ነው እንጂ ላይክ አሁን አንበሳ ብሰጪው ችግር የለውም። ጌም ላይ ቢሆን በግላቭ ወይም በትሪፕል ቢቆጥር ያ ለጨዋታ ነው እንጂ ምንም ችግር የለውም። አሁን ስጭው ቶሎ በይ። ሀኒቾም ስጡት አንዳንድ ለአቤላ አንድ አንበሳ ፈጣ ኮመንት ከሰጠች ይበቃታል። እኔ ኢትዮጵያ ነኝ ያለሁት። ለእኔ ስጭኝ አንቺ። እኔ ኢትዮጵያ ነኝ፣ አዲስ አበባ ነኝ። ጋለሪሽን እያየሁት ነው። አንቺ ውጭ የምትኖሪው በጋለሪሽ አውቄሻለሁ የት እንደምትኖሪ። አሁን አንቺን ለአቤላ ትጫዋለሽ። ሄቨን ደግሞ $17 ማ ያለኝ እኔ ያ ማለት ነው። $17 ብቻ ያለሽ አልገባኝም። 17 ካናዳ። Oh my goodness. That's so nice.
እኔን ለማሳጣት ነው ሄቨን። Oh my God! እውነት ሄቨን that was so nice. በሞተርማ አትሸውዱንም። አንበሳ ካወረዳችሁ ልክ በቃ እንጂ ይሄ ማንሽ ሄቨን አንቺ እኮ ላይለኛ እንትን ሆንሽብን እኮ Hanicho, it's your turn. You turn, ma'am. እውነት ሄቨን ግን በቃ አንድ ሞተር ብቻ አንድ ያለሽ 4-5 ሄቨን ደግሞ እንደዚህ አይነት ልመና ያዋጣል። ቀስ ብለን ልመና እኮ አይደለም፣ ደስ ይላል። ፈን ነው። ሂጅበት። አይ ደስ ይላል። አንበሳ ወርዱ ሶስታችሁም እስቲ በእናታችሁ ቢያንስ እንገረም። እንደም ግፍትም ትሞላ አይ ኤቨንም አውርጂ ሞተሩ ነው። አንዴ ቆይ ቢኒያም የት ነው የምትኖረው? ለምቼክ እሺ ስላስገባለሁ ቢኒያም It's okay. ቢኒያም ኢትዮጵያ የሚኖረው አየን። አረ ከነገርኳችሁ አንበሳ ወርድ ልትሉኝ እንዴ? ቢኒያም ማለት ለእንትና ኦኬ። ቢኒያም የማን እንትና አካውንት ተጠቀመው? አንተማ ኢትዮጵያ ነው የምትኖረው። እስካሁን ቆየት አውርድ ልትሉኝ ሀኒቾና ቢኒያም እና ሀኒቾ አንዳንድ አንበሳ እንዴ ኢቨን እኔ 17 ብር ብቻ ነው ያለኝ። ለኔ አግዙኝ። ይሄ ቆን ጸልይበትና ይበዛል። አንድ አንበሳ ምሽቀቂበት ራሱ በራሱ ጊዜ ዛሬ ክርስቶስ አይደለም ሲሰጥ እንደዚህ ነው የሚሰጠው ብለሽ እስቲ መጀመሪያ እስቲ አንቺ ያሳይን። በእውነት ሌሎቹም ይውስቲ ሲሰጥ አንበሳ ሲሶ ግን እኔ አሁን እኔ ማይክል ያዝ። አንተ ደግሞ እኔ በልዬ ስቴት ነው የምትኖሪው? እስቲ የት ያለሽ? እንሽ እስቲ የት ስቴት እንሽ እኮ እሷን እኮ ነው የምላት እኮ እኔ ልጅ የሆነ ነገር አንበሳ እኔ ነው። አዎ አንቺ ሌላ ይበናል ከኔና ካንቺ ሌላ አንቺ እስቲ ላቤላ እኮ ቪዲዮ ክፈቺ ነው እንደምትያት ስንት ናት መሰለሽ? ኖ እኛ ላቤላ መቻለ ነው እየለመንን ያለ ነው። እሺ ቆይ ሀኒቾ አንበሳ ሄቨን አንበሳና ቢኒያም አንበሳ ክታችሁ ነው ቪዲዮ ከፍታለሁ። I swear ያ እንዴ first time ለምን አካውንትሽ አዘጊው? እኔ በቪዲዮ ወጣለሁ። ኤቨንዬ እኔ በቪዲዮ ወጣለሁ። አይደለም በቪዲዮ ብቻ አይደለም በሌላም ነገር ወጣላት። ቢኒዬ አሁን ይሄ በለብል እኮ 39 ነው። በስመ አብ አንቺ በጣም ጊፍተር አይደለሽ እንዴ? ከነ ሙሉ ትጥቄ ነው የምገለጠው ማለት ወታደር ነህ እንዴ? ወታደር ነህ? ኧረ አይደለም ከነለምን አይደለ ማለት ነው። ኧረ እኮ እኔ የድሮ አማርኛ አይገባኝም። ዘመን ረገለጣሉ አላለችም እንዴ? ተይ እንጂ ቢኒዬ አሁን እኮ ሄቨን እናቃጣን ፎቶ ምንም ለጥፋት ምን እሷ ነብዩ የሆነ ሰው ፊት ብታሳየን ራሱ በምን እናውቃለን? ሼኩ መጣ ቆይ 7000 ሰው በእምነት ነው የሚከተላት። አንድ ቀን አይቷት አያውቅም። ብለን ነው እየተከተልናት ያለ ነው። ተበለጠች እንግዲህ ትብላ። እኔ እኮ ለዚህ ነው አቤል ወንጀል ሰብኮ አያውቅም ነው ሳያዩ የሚያምኑ ብፁዓን ናቸው ያሉት። ወንጌል ያንቺ መልክ ነው እንዴ ማለት ሌላ ተደራቢ ሰፖርት መጥቷል። አይ ሄቪ አይደለም። አይ ሲሰጥ እንደዚህ ነው ብለሽ አንቺ እስቲ አንድ አሳያቸው። በእውነት ታቀርቱብን የሆነ ነገር እስቲ ቀለል ያለ ነገር ሞክሪ። ሌላ አካውንት ስጭሽ። አይ ሲሰጥ እንደዚህ ነው ብለሽ እዚህ ሊቆጣት ይችላል። አበታውን አየ እንዴ አንዬ $17 ትንቀደሻው እና የመንበታውን ቀለብ እያስገባሽ
አራልቾ ታታ ብታረግ ይቻል ነበር። እዚህማ አንበሳ እየተወራ ከልብ በላይ ምን አለ? ቆይ ከልብ በላይ አንበሳ እየተወራ ኧረ ልብ ይሰጡ ሰው ልብ ኧረ ልብሽን ሰጁ እንዴ ስለ አንበሳ ይሶዬ ድሮ ኢትዮጵያ እግዚአብሔር ይስጥልኝ ይባል ነበር የሚለው አሁን በቲክቶክ ምንድን ነው የሚባለው? አይ እንት ቢግ ላብ ቢግ ሪስፔክት ነው የሚባለው። እኔ ምስኪን ምንድን ነው የሚባለው? ቢግ ላብ ቢግ ሪስፔክት አንድ የኔ ቤት ኢትዮጵያ ሲለምን እግዚአብሔር ይስጥልኝ ስንለው እግዚአብሔር ቢሰጠኝማ እናንተን መጥቼ ምን አስለምነኝ ነበር። ግን ሄቨኖች ብዬ ልል ነበር ለካ እዚህ ጋር አለች ብዬ እኮ ነው እንጂ ኧረ እጅሽን ስደጂው። እኔ ግን ምነው ቢኒያም እኮ ለደምረው ወደ ኦርቶዶክስ ሲመጣ 3 አንበሳ ነበር ያወረድከው። ቢኒ አያረግም እንዲህ አይነት ነገር ተሳስቶ ማውጣት እንዲህ ተሳስቶ ማውጣት ለምን ተመልሶ ለምን የሚል እንኳን ደመረው አይደለም ለምን አይመለስም የሚል ዋናው ቢመጡ ማያወርድም አይደለም። ቢኒ ዋናው ግን ማን ናቸው? የፕሮቴስታንት ዋና የሚባሉ ናቸው። ጻድቁ ቢመጡ ማወርድም ልትይ ነው? አይ ጻድቁ ቢመጡ አወርዳለሁ። አይ ተው እሱን አወርዳለሁ። በግ እገዛለሁ። ሲሳይ የበግ እንትን አለን እኮ ታሪክ አለን። የአንበሳ ባይኖረንም በጉ ማለት ኧረ ዛሬ ሄቪያውን አይቪ ቶሎ በያ እንዴ ሁሉ በኋላ ሚስቱ አታስገባውም መሰለኝ፣ አልሞላም መሰለኝ ከረጢቱ እንትን በይ ሰታለሽ። ግን የሆነ ነገር አትሊስት እንኳን ኧረ ምንም እጅ አልተፈታም። አሜን ሄቨን በባዶ ነው እኛን በስጭ እስቲ ካለሽ ጣል ጣል አድርጉ ይባላል። እገልጣለሁ ብላ ትለምናለች እንዴ? ኧረ እጅሽን ሰደዳ አቤል አቡና ቆንጆ ወንጌል ከሰበከ አቤል አቡናን ታዩ። እኛውን ለሲሳይ ነው እየለመነ ያለው። ልጨርስ ወሬን ልጨርስ አንዴ። አቤል ቆንጆ ነው ስከት አቤል አቡና ሰብኳክም ነው እንዴ? ያልገባኝ እንዴው ደግሞ ወንጌል መነገጃ ነው እንዴ? ከሰበካችሁ ከፍላለሁ የምትይው ታዩና በቃ ለሲሳይ የሆነ ነገር ቢኒያም ምስኪን ጀምር። ከስምህ ጀምሮ ጥያቄ አለኝ እኔ እኮ ኦርጂ መጀመሪያ ጥያቄ እንቀበላለን። በኋላ አንተ እኮ ደምረው ወደ ኦርቶዶክስ ሲመጣ 3 አንበሳ የሰጠ ሰው ነህ። አሁን ምን ነካ? እሺ እኔ አሁን የምለው አቤል አቡና ለ30 ደቂቃ ወንጌል ይስበክ፣ እኔ ልብ ሰጠዋለሁ። 30 ደቂቃ እንዴ? ምን ሆነሽ ነው? የምር እያናደድሽን ነው። የምር እያናደድሽን ነው። አንበሳ ወርዳለሁ 30 ደቂቃ ተበክ ብላለች። እስቲ ሞክር 30 ደቂቃ እንድታወርድ። በቃ አቤል መንጭቀን ቢሆን አስነሳው እንጂ ምንም ማረጋጭ የሚደማት ነገር አይደለች። ምንድነው? አንተ ጋር ነው የተጋባች አቤል። አሁን እኔ ሞዴል ተስላል እንዳታስወጣኝ። አንተ ለ30 ደቂቃ ስበክ፣ እኔ ልብ ሰጣለሁ። ለአንበሳ ብዬ ልስበክ? ልብ እኮ ነው ያለችው አቤላ። እኔ ልብ ስሰጥ አላላችሁም? አልሰጣችሁም እንዴ? ልብ ነው ያለችው። ልብ ሰጣለሁ ስበክ ልቤን እሰጥሃለሁ ስበክ እኮ ነው ያለችው። ልቤን አላለችም። ልብ ነው ያለችው። ልቤን ነው እንጂ ነው ልብ ነው ያለችው። እኛ ሳይሰብክ ምን ሰጠው ያለው እንዴ? ኧረ ምን እንደዛ ማቆኛ ቢኒያም እንደዋሰጠው የለውም ልብ ሰጠዋለሁ ነው ያልኩት። እሺ አቤል አቡና ሳይሰብክ ተሰጥቶታል። በቃ ሌላ ነገር አቤል አዳምጪኝ። ልብሽን የምትሰጪው ከሆነ ይስበክ። ቢኒያም አቤል ወንጌል ሲሰብክ የሰማ ሰው ከገባና የተሰበከውን ነገር ከተናገረ
እኔ ልብ ሰጠዋለሁ። ኧረ ሳንሰማ ልብኛውን እንትን ሳንል ልብኛ ምን እንሰጣለን? ኧረ በጌታ እንዴ ስለአንበሳ እናውራ እንዴ? ስለአንበሳ የላካት ሰው አለ። የላካት ሰው አለች። ልጅ ከጧት ጀምሮ እየተገዳደረች ነው። ትንሿን አንበሳ አወርዳለሁ። አቤል አቡና ወንጌል ያልሰበከበት ካለ አምጪልኝና እኔ እንትን ላወርድልሽ። ኤቨን አቤል አቡና ወንጌል ያልሰበከበት ካለ አምጪና በቪዲዮ ማለት ነው እኔ እንትን ልበልልሽ። ትንሿን አንበሳ ልስጥሽ። በእናትህ እንዲያማ አቤል ወንጌል ሰብኮ ያውቃል። እንደ ልማድሽ ደግሞ ማቴዎስ 3 እንዳትዪ ኤቨን የቪዲዮ ምስክር ብቻ አምጪ። ስማ አቤል ዮኒ ማኛ ኤርሚ ማቴዎስ 17 ቪዲዮ ምስክር። አሁን እኮ እንትን የተባልሽውን ሳይሆን ወንጌል አልሰበከም የሚል እንትን ነው የምታመጪልኝ ቪዲዮ። ስማ አዳምጠኝ። አቤላና አማን ነበር። አማን ሻሎም። እሺ ላክልኝ በይ ወይ በውስጥ 2 years ago በጣም አሪፍ ወንጌል ነበር የሚሰቡት። ከዛ ሀሜተኞች ናቸው ይወጣላቸው። ዛሬ በዛሬ ምንድነው የተላክሹን አይደለም እኛም ነው የምንፈልገው እኮ ወጣች ተብላ ነው ለመልእክት ማትሆን የምችልሽ እንኳን እናቴ ሞታ እንዲሁ ማልቀሽ ያልቅሽ ይለኛል። ምን ልታመጣብህ ነው ሲሳይ? እንዲሁም ልጁ ደግሞ ጥቁር ነው። እንደገና ጠላት ልታፈሪበት ነው። ደግሞ ዝም አሉት 2 ቀን እንዴ! ኧረ ተይው። ይቺማ ተልኮ አላት። ኧረ አሁን እኮ አይደለም እኮ የጀመረችው እኮ ቢኒ ከጧት ጀምሮ እኮ ነው እንዴ ማቴዎስ 2 ቀን ረፍት ቢያገኝ ይሄ ልጅ እንዴ ማቴዎስ 13 ማቴዎስ 23 ትለኛለች እኔ ጋር እየመጣች እንዴ በየተባለችው ነው። ኧረ ቼኩ እሺዬ እንዴት ናችሁ? ደህና ዋላችሁ? እንዴት ነህ? ሰላም ነው ዋላችሁ? እግዚአብሔር ይመስገን አለሁ። እሺዬ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። አቤላ አለን እግዚአብሔር ይመስገን። ሁላችሁንም ደህና ናችሁ? እንዴት ዋላችሁ? ታችን ይላል ኬኳችን አቤላ እንዴት ነው ወንድሜ? እቺ ልጅ ሳታስፈቅድ ተረጋግጠኛለች። የቱ ጋር እንዳገኘዋት እንዳስቀየምኳት መድኃኒዓለም ነው የሚያውቅ። ኧረ መጥቶልሻል። ሄቨኔው አለ እንትና ሄቨን አለ ይኸው እሰይ መጥቷል። ወይ እሰይ ስለት የሰመረ ነው። ኧረ ዋና ተፈላጊው እኮ ነው ክርስቶስን አቤላ እና ግባ እንጂ አትመቀኝ። አክሰንቷ ደስ ይላል። ሲስ የማን የሄቨን? አዎ የሄቨን አክሰንቷ ደስ ይላል። ቆንጆ ምልምል ይላከው። አክሰሰሪዋ ግን ትክክል አይደለም። ዛሬ እዩ ጁፋን እንደ ላከው እንደ እቺ የተወጋች ናት። ሸርፋለች። ልጅቷ ከሌለች አልገባም። ሄቨኔው ግቢለት። ልጅቷ ከሌለች አልገባም። ያው እንዴ ነይ ግቢ። ደግሞ ሞዴሬተር ከመቼው ሰጣት? አንተ ራሱ እኮ ይሶት መልካም ቀን ባይ ወዴት ነው የምትሄጂው? ጥምቀት አይደል እንዴ ዛሬ? ወዴት ነው የምትሄጂው? አንቺን ብለን መሰለኝ የመጣ ነው። እንደዚህ እኮ እኛ ሌላ እኮ ጥምቀቱ የሚመለከተው ሰው እኮ የለም እኮ ከአንቺ ውጪ። እኔና አንቺ ነው የሚመለከተን። ምን ልጅ ባይ መልካም ቀን ብያለሁ። ነገዋ ቢኒያም ግን ብትወርድ ይሻላል። እኔ እስከመጨረስ ድረስ ችግር ሳይኖርብህ አይቀርም ከኔ ጋር እንዴ። ኧረ እኔ ችግር የለብኝም። የምትዋ በጣም ኮምፕሌን ያደረክ ነው።
እሺ እኔ ለሲሳይ ላውርድ፣ አንቺ ለአቤል አውርጂሽ። አፕሊኬሽን አቤል አቡና እረፍ። አቤል እረፍ። እኔ ግን ለምን አላውቅም። አቤል ሳየው ማቴዎስ 23 ነው። ትንሽ ቆይተሽ ማቴዎስ ነው ትዝ የሚለኝ እንዳት የምር ለሷ አውርጂ፣ እኔ ለሲሳይ ላውርድ። ቢኒያም ተፈታተንኩት። ወንድ አይደለ እንዴ? ምንድነው ለሱ ለዛ ምናምን ነገር ለሁላችን አውርድ እዚህ ላለኖች ምንድነው መሰለህ? ልደምርልክ 400 ብር እሱ በጣም ትንሽ እኮ ነው። 1000 ምናምን 1500 ምናምን ነገር ኧረ ቆይ እስኪ እንትን በይ ደግሞ ወንድነቴንም ተፈታተነችኝ እኮ ከ123 ኩረጅ። እኔ ቢኒያም አንተ እኮ በጣም ላይን ትወዳለህ። በጣም ነው የማመሰግነው። እኔ ትንሿን ነው የምወዳት። እሺ ለሲሶና ለአቤል ለኬክ ውስጥ እንዴ አንቺ ምንድነው ሰጥ ብትይኝ መስጠት ምን ትሆናለህ? ትሞታለህ። እናንተ ላይ ይገባል። ማን ይባለው? አንተ ማንስ ቅድም ተሳደብ የነበረው ማን ነበር ስምህ? በወዘር ነው። ኧረ ማንም የተሳደበ የለም። ኧረ ቆይ ማን ነበር ስሙ? እሰይ whatever name come up ና ውጣና ድምፅና አሰማ። ተሾካካ ይሄን አቤላ ይሆናል በሌላ አካውንት በቃ መድረኩን ለሁለቱ ለቀናል። እንግዲህ ሚዩት አድርገናል። አውሩ What do you mean? Like, what do you mean my accent stuff? I speak Amharic. What are you talking about? ኧረ የሚገባም አይደለም። በጣም ተው ሄቪዬ። ሲስ እንዴት ዋላችሁ? እንዴት አላችሁ? ቆይ አንዴ ሆልድ ኦን አም ሶሪ። ኦ በጣም ይቅርታ። ቢኒያም ቶሎ በላ። ሰላም ላንቺ። ኧረ ተይው ቢኒያም ለራሱ ኮረደ። ራሱ ተመስገን ነው። እንኳን አንበሳ ተይውና ራሱ የለውም። እኔ አሁን እንትን ራሱ የጊፍት ቦታ የለውም። አንበሳው ራሱ ኮረደ። ራሱ አንድ ነገር ነው። ኤቢ እንኳን አደረሰሽ። እንኳን አብሮ አደረሰን። ሲሶዬ ሁላችሁም እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። እንዴት ነህ ሲስ? ሁሉ ሰላም? ኬኩ ደህና። እንዴት ነሽ? አለሁ እግዚአብሔር ይክበር ይመስገን። ደህና ነኝ ሲሶዬ። አለሁልህ ኬኩዬ። ሁሉ ሰላም ሲሶ? ቤት ሁሉ ሰላም? ደህና ናቸው? ደህና ናቸው እግዚአብሔር ይመስገን። አሜን አሜን። እግዚአብሔር ይመስገን። ጀስት እንኳን አደረሳችሁ ልልህ አንተንም በጣም በብዙ ስለተናፈቅ እንዴት ነህ ለማለት ነው። እሺ ቴንክ ዩ። እንኳን አደረሳችሁ። ደስ ብሎኛል። ቴንክ ዩ። ማን ኦኬ እንትና መወጥሽው እንዴ? ሄቨን አንዴ አንበሳውን ታጩና ወይ እንትንን በል ወይስ ተስፋ በቃ የላትም። በቃ ወይ ለምን አትመጣ? በቃ ምንም አቅማችን በላይ ሆነ። ዘመን አሁን ለጻፍኩ ኮሜንት አንበሳ ስጣቸው ተለመለ ጭራሽ ለኮሜንት የኔን ስም ሜንሽን አድርገው የሚጽፉሉ እንትን መስጠት አለባቸው። የኔን ስም ኤቨን ስንት ጎራሽ ነው የምትባለው? የኔን ስም ሜንሽን ማድረግ በጣም ከባድ ነገር ነው። ሰው የኔን ስም ሜንሽን ባደረጋችሁ ቁጥር መስጠት አለባችሁ ጊፍት። መድኃኒያ ወይ ደህና ሰው አልመረጡ ማለት ለማለት ፈልገን ነው። አይ መራጮችሽ ናቸው ችግር ያለባቸው። ጤነኛ ነበር። አንቺ እኮ አላጠፋሽም። መራጮችሽ እንደ በግ ኑሪ ተብያለች።
እንደ በክሱሪ ጭራሽ አበባ የሚሰጥ ይጥፋ እንዴ ኤቡ ጭራሽ አበባ የሚሰጥ ይጥፋ እንዴ ለዚህ እኮ ነው ግን ብዙዎች ወደ ጴንጤ የሚሄዱት። እንዴት አልገባኝም። ጋይስ አሪፍ። እሺ ጊፍት ጋር ቦክስ ሙሉና ልውጣ በቃ። ሞዴሬተርን አንሳ በቃ። ምንም እጁ ከማይፈታ ሰው ጋር ምን ብላለ እንደ ካብሲ ላይ እኔ ብዬ እንጂ እኮ ላንሳ እያልክ ነበር መጀመሪያ። አሁን ስል ብሎኝ ነው በልደም ጭራሽ ሜንሽን ላደረገኝ በሙሉ ጊፍት ይሰጥ እንዴ? ቲክቶክ ታች ላለው ሁሉ መስጠት ጀመር እንዴ? አይ ዛሬ ልክ አይደለችም። በግርጊን የተኛች ተዘግዝቃ። እሺ ወይ ሄቨን አሁን እኔን ኮምፕሌን የሚያደርገው ማቴዎስ 23ን ስለጠቀስኩ ነው አይደለ? ሌላ ምን አልኩኝ? ኦኬ እስቲ ወደ ማርቆስ አረ ኖርማል አይደለሽም። ጌታ ዛሬ ኖርማል አይደለሽም። ኖ ቆይ ልስን አቤል የገባችበትን ፓርት ዳውንሎድ አድርገህ ላክላት በውስጥ ባንክ ቴው ትመልከት። አይ በእውነት አቤል ለእኔ የተቀየመኝ እሱም ያማል፣ ኤርሚም ያማል፣ እንትናም ያማል እና ማቴዎስ 23 ጠቅስ ተናደደብኝና አስወጣኝ። ዮኒ ማኛም ዮኒዬ እውነት ነው የሚናገረው። እኔ እኮ ከመጀመሩ ሌላ ዮኒ ማኛ አለ እንደኛ ማናውቀው ቢኒ ሌላ የምታውቀው ዮኒ ማኛ አለ እንደ እሷ የምታወራለት እንግዲህ አንድ ስቴት ይኖር ይሆናል። እኛ ምን እናውቃለን? አስቸጋሪ እኮ ነው አሁን ሰዓት። ለዛ እኮ ነው ኢቨን ቅድም እኮ ግለጪ ስትላት የነበረው። አጠገቧ ቁጭ ብሎስ ቢሆን ምን ታውቃለህ? በይ እያላት ከኋላ በቃ እኔ ኤኒዌይ ጋይሶች በጣም ነው ዮኒ ምን አይነት ግሬስ ቢኖረው እንደዚህ የሚፈራው? ከፍተህ ታሳይና ቪዲዮ ቢኒ ራሱ ጠረጠርክ እኔ ጋር የለም ምናምን በጣም ግሬስ አለው ማለት ነው። የተሰጠው የሆነ ስጦታ አለው ከአቤል የበለጠ ማለት ነው። ከአቤል የሆነ ስጦታ አለው። ኬኩ ግን ዝም ማለቱ ድረስ ብዙም አልተመቸኝም። ኦኬ አንቺ ከሁሉም ተነካክታ ልትወጣ ነው። ጠርጥር ያለ ዘመን እየጌታ እንጂ ዘመን ያለውን አየሽው? አረ ኬኩ የሆነ ነገር በደልም በእግዚአብሔር ዘመን አረለ 5 አንበሳ ወርድላለሁ ብላኝ ጭራሽ አንዲት ፋንዴ እንዴ እትሴ እኔ እኮ በቃ እኮ ተገኝቼ ሼር ስታደርጊ በጣም ሰውዬውን አስገባውና 5 አይደለም 10 አንበሳ ጌታ ምስክሬ ሰውዬው ድምፅ ከተሰማ 5 አይደለም 10 አንበሳ አሁን አወርዳለሁ። this is like እኔ ተናገርኩ ነው። ለዛ ነው የመጣሁት። ሼር ስታደርጊኝ አስገባው። እኔን የተሳደበው ሰው ይግባና ድምፁን ያሰማኝ። እኔ አወርዳለሁ 5 አንበሳ አሁን ቁጭ ብላ አቃኛው ራሳችን ብላታት አይደል? ሰውየው ምን ብሏት ነው? ሚስጥሯን ያውቃል መሰለኝ። እኔ ምን አውቃለሁ? ቢኒ ሚታርክ አስቸጋሪ እኮ ነው እዚህ ነው ሚስጥር ቢያውቅማ እኔ አም ላይክ ዩ ኖ ኳይት ነው የምሆነው። ግን
ጀዝባና ስቱፒድ ስለሆነ የተናገረው ቃል ጥሩ ስላልነበረ አለቀለት። ኧረ እባክህ ግባና I will give you 2 lion ላንተ ለተናገርከው 2 lion ሰጣለሁ። 2 ገብቶ ምን ሲያደርግ ነው? ገብቶ ምን ድምጽ ብቻ ካሰማ እንዴት ናችሁ ብሎ ከፈለገ ገብቶ ይገባል። እንዴት ዋላችሁ? ሲስ አልገባህም። የሆነ የጠረጠረችው ሰው አለ። ከተናገረችው እንደገና ሊዞርባት ነው። ድምጹን ሰምታው ግን እሱ አለመሆኑን ካወቀች ልትሄድበት ነው። ገብቶኛል። እሱ አያሰማ። አልገባህም ሲስ? እኔማ ገብቶኛል። በመሀከል እኔ ግራ ተጋባሁ እንጂ ቢኒያም አሁን ከሆነ ብዙ ቦታ ያልሆኑ ቦታዎችና ትንቢትህ ጥሩ አይደለም፣ እየሰራ አይደለም። ሰው ዝም ወይ ዘመን እየቆይ እስቲ ዘመን ዌልካም በድጋሚ ታንኪ ብሮ። አይ እኔ ነኝ ወይ የተሳደብኩት ብዬ ነው። አረ ነው አንበሳ ምናምን አወርዳለሁ። ስጥ አንተ ስጥ አንበሳ ዘመኑ ኤቭሪዌር ስጥ ነው ማይ ስጥ። እስኪ አንበሳ አንተ እንሳደ ነው ልታጭ መጥቶኝ 2 አንበሳ ምናምን ነገር ያልሽው ለማላንተ ለሰደበች ሰው ፍሬንድ ማሳጪ ነው አንተ አይደለህማ። አረ እኔ ሰርብሻለሁ፣ ጣጣ የለውም። አንበሳ ምናምን ነው በመስደብ አይደለም፣ እንደሱ አይደለም። ተረጋጋ። ስድብ ኃጢአት ነው፣ እንዳትሳደብ። እሺ አይ የዮኒ ነገር ግን እንዴት ነው አንቺ የገባሽ? ሌላው ሰው ሁሉ ገና ዮኒ በጣም ነው አይገባኝ። አይ ጥሩ ነው። አይ ሰው ሁሉ ገና አልገባውምና አንቺ ገባኝ ምናምን ነገር ያልሽው ነገር እንዴት ነው? አንበሳ ስጥና ኤክስፕሌን አድርግልሃለሁ። ነገርኩሽ እኮ ቅድም በቃ እኔ አንበሳ ግቢ ውስጥ ሰውን እንደ አረብ ጌታ እንትኑ አረብ እንዴ ወንዴ አንበሳ ግቢ ሄጄ ላይቭ ልግባ። እንደዚህ ቅርብ ነው ከኔ ጋር 6 ኪሎ አንበሳ ግቢ ሄጄ ስለኔ ማውራት የሚፈልግ በአንበሳ ብቻ ነው። አለቀልን ዛሬ። እስቲ አንቺ የሆነ ሰው ለባሏ አዘንኩለት። እኔን ከፈለከኝ ምን አውርድ ነው የምትለው? ራሱ ብረድ ነው የምትለው። ከላይ ነው የምትለቀው። ኤኒዌይ በጣም አሪፍ የባል ፕሮግራም ነበር። ሲሰው ቴንኪው ስላሰደብከንም ስለቻልካትም እናመሰግናለን። ግን ሞዴሬተሯ ብታነሳው ዛሬ ግን በጣም አሪፍ ነበር ፕሮግራም። እኔ ራሱ ስለ ሉትራን ያን ነገር አላውቅም፣ ጥምቀትን እንደሚያከብሩ እንደኛ ባይሆንም ችግሩ ምን መሰለህ? አሁን እኮ ዘመንዬ ዋናው ሀና ራሱ አለማወቀው ነው የገረመኝ። አይ አዘንኩ ግን ለሀንቾ በእናትህ ገና ቤቷን ማስተካከል ምናምን ሲጀምር አቤሎ ምንድን ነው ያልከው? አንቾ በሌለችበት ተዋት። ከኛ እኩል ኢንፎርሜሽኑን ሰምታ እኮ አብራራችልን። አቤሎ አንተ ገና ሳትመጣ እኮ ቤት ምናምን ማስተካከል ጀምራ ነበር። በዓል ነው ፏፈሽ ለማድረግ ያከበር ነው እኮ በዓሉን አከበር ነው። ደስ ይላል። ያ ሉትራኖች ግን በሁለት ጥቅስ ብቻ ማክበራቸው የሚደንቅ ነው። የነሙሊ ነገር እኔ የምር እንደሚከበር አላውቅም። ዘመን በእውነት ነው። አይ እኔም ራሱ I was very surprised እንደዛ ነው። ግን ካሁን በፊት ሲሶ በቁም ነገር ጋዲ የእነሱን ካላንደር ምናምን ነገር ብሎ አወጡ ሲያወራ ትዝ ይለኛል። ላይክ የሆኑ ቅዱሳን ምናምን የማክበር አግናለጅ የማድረግ ማክበርን ሴንስ አግናለጅ የማድረግ እና የሆነ ቀናትን ለሆኑ አባቶች ይሰጣሉና በቃ ሪኮግናይዝ የማድረግ እነዛን ነገር እንዳላቸው የዛሬ ዓመት እንደዚህ የእነሱን መጽሐፍ ገልጦ ምናምን ሲያሳይ አስታውሳለሁ። ግን ስፔሲፊክሊ ጥምቀትን በዚህ አይነት መልኩ አስቦት እንደሚውሉ እንደኛ ምናምን ነገር አላውቅም ነበር። ወዝ አዲስ ነገር ነበር ለኔ። አሪፍ ነው፣ ደስ ይላል። አንቾ ልኬልሻለሁ። መምህር ልበድል እንኳን አደረሰ። ቤት ናችሁ? ሰላም ነው? እግዚአብሔር ይመስገን። ሁላችሁ እንኳን አደረሳችሁ። መንገድ ዳር ነኝ፣ ወደ ቤት እየገባሁ ስለሆነ
እሺ ብር አንቾ ልኬልሻለሁ። የምትለን ነገር ካለ እንሰማለን። ሲሶ ምንድን ነው? አብረን እኮ ነው የሰማነው። ለምን ደም ታስገባል? ሲሶ አይ እኔ መንሽን ስላደረግኩሽ ይሆናል ያስገባች። አይደለም ደስ ብሎኛል አለ። በጣም ተቀራርበናል ግን በእውነት ደስ ይላል። የሆነ ያክል ርቀት አሁን ማውራት እንችላለን እኛና እናንተ። ጥሩ ነው። ጥምቀት አብረን ካከበርን ከእናንተ ጋር ካሰብን ከኛ አንቾ ከኛ ጋር እናንተ እናማለ እነዚህ ቶን እና ቤላ እንትን ብለሽ በሩቅ ነው ካሁን በኋላ ቤተሰቦች እናና አይ መካኒክስ ናቸው እኮ አቤላና ሲሶ እኮ ኤክስ ናቸው። ታዲያ ኤክስ ናቸው። አቤል እኮ የ12 ዓመት ልጅ እያለው ነው አለች። አይ እኛም ልጅ እያለን ነው ሀኒቾ። ምንም ዘመን ትክክል ነው ያለው። ሲሶ እኮ መካኒክስ እኮ ነው የተጠመቀው አይደል? ሲሶ ግን በቃ የውስጣችን ድንግልና ግን እዛ ነው የተወሰደ እኮ ታዲያ ሲሶ እኮ መካኒክስ ነው የተጠመቀው አይደል? ሲሶ ስልክ ገባበት የተጠመቀው መካኒክስ ነው። ስለዚህ ሲሶ ምንም የኛ ነው ለማለት ነው። እና ታዲያ እንዴት ነው ያን ሲያከብሩት ዝም አይላችሁ? አንቺስ ገና ሲያከብሩት ዝም አይላችሁ? መካነ ኢየሱስ እንትና እኮ ፖስት አድርጓል ቪዲዮ ኦገስት ባር ጌታን ቪዲዮ ፖስት አድርገው ኦክስቦርግ ካቶሊክ እንኳን አደረሳችሁ ይባባላል። ኮመንት ላይ ግቡና እዩት። ጌታ ሲጠመቅ ፖስት አድርጎ ቪዲዮ። ስለዚህ ዋናው ነገር ምንድነው? እኛ አንቃወም። ኦርቶዶክሳውያን ውስጥ ጥምቀት በዓል ሲያከብሩ ቢያንስ እኛ ተቃውሞ የለንም። ይልቁንስ እንደግፈዋለን። ይሄ ኦግስበርግ ከስር እኮ አለ ቪዲዮ ፖስተዋል። ግቡና እስኪ ኦግስበርግ ግቡ። ያው ሀኒቾ እኛ ታቦት ይዘን ስንወጣ አጅቡን በቃ እንግዲህ አትሊስት ያው መዝሙር ነው ታውቂያለሽ። ቅዱሳንንም እንትን ካላችሁ ያቀር አብረን እንግዲህ እናመሰግናለን ፈጣሪ። ያው ታጅቡናላችሁ አትሊስት እነ ቀለሚ ምናምን ሲጮህብን አረጋጉት እንደዚህ ማለት ነው። ኮሜንት አንብቡት። ሚዲየተር ናቸው ዘመን ኦክስቦርግ ካቶሊክ ሉትራን ምን ልሃል መሰለ 3 ሰዓት ተኩል ላይ እንገባለን በኋላ ጥምቀት ላይ እና ከሰርፕ ፎሎ ካረከው ያው እሱ ከከፈተ ኤርሚ አንተ ነው የምትከፍተው ወይስ እኔ ነኝ? ኤርሚ ወይም ኦክስበርግ ፖስት ተወያዩ እናንተ አደባባይ ላይ ታው እንዲሰማ ነው እንዴ? ላይ እኮ ነው የምንገባው። ይሄ እዚህ ውስጥ ያለው ሰው ነው እኮ ነገራችሁ። ታው እንዲመጣ እኮ ነው። አቤል አቤል እውነት ጥያቄ አለኝ። ስንት ጴንጤ ነው አሁን እዚህ ውስጥ ያለ? ጥያቄ አለኝ ብለሽ ደግሞ ማቴዎስ 23 እንዳትዪ በእግዚአብሔር። ኖ እውነት ስንት ጴንጤ ነው ያለው እኛ አሁን ያለን ውስጥ? ሄቨን ቆይ አንዴ እንትን ሲሶ አቤል አቡና ወይ ማውራት መቻል እሺ በቃ ማድነቅ ዋይ ቆይ እኔ ቤትማ አሁንማ ፕሮግራም የሆነ ቀንማ ፕሮግራም ያዙ አንቺ እንይዛለን። በአንተ ቤት በአልታሩ ጉዳይ በጣም በሰፊ ቢናገርበት ደስ ይለኛል። እኔ አልታሩ ላይ ጥያቄ ያለው ባለፈው ገብቼ ገስት ላይ አስደቀሱኝ። ተኛው እኮ ረጅም ጊዜ ላይ ከተኛው ሹሩ ብለው ነው ሉትራኖች ያስተኙ። ስለ አልታር ምናምን አውርተውብህ ነው አቤላ? ረዛጅም ነገር ነው ያወሩት። ጌታን እኔ ግን እንቅልፍ አይደለም እንቅልፍ ደስ ብሎ ነው የምሰማው። 4 ሰዓት ሙሉ ሲያወሩ
ሲሶ ግን አንዳንድ እንደዚህ አይነት ነገሮችን ስትሰማ ግን እና ታዲያ ኦርቶዶክስን ለምንድን ነው የምንቃወማቸው ምናምን የሚል ነገር አይመጣብህም? ብዙ ጊዜ እንላለን እኮ ግን የሚሰማን ጠፋ እኮ አንዳንድ ነገር ላይ እንግዲህ ዘመንዬ አንዳንድ ርዕስ ላይ እኮ እንትን አያስፈልግም። ልዩነታችን ላይ ብቻ ዲስከስ ብናደርግ ጥሩ ነው። ሲሪየስሊ ግን እውነት ነው በቁም ነገር አሪፍ ነው ደስ ይላል። ይቅርታ እኔ ከመሀል ልግባና ወደ ቤቴ ልገባ ስለሆነ አንዳንድ ነገር ተናግሬ ልውረድ። አቤል ሰላም ብያለሁ። አሁን ነው በደንብ የለየኋችሁ። ሄኩዬ ሰላም ብያለሁ። ሰላም ላንተ ይሁን። ድል በድል እንዴት ነው እንደማለት ወየ ወንድሜ እንዴት ነህ? ደህና ነህልኝ? አለሁ እግዚአብሔር ይመስገን። ሰላም ብያለሁ። መምህር ድል በድል እንኳን አደረሱት። ሰላም ብያለሁ። እንደው እኔ ይቅርታ አድርጉልኝ በጣም እንትን ስትሉ ነገሮችን እየሰማሁ ነበርና ግን እንደው አንድን ክርስቶስን እንደሚከተል በክርስቶስ እንደዳነ በክርስቶስ እንደተቤዠ በክርስቶስ ነፃ እንደወጣ በክርስቶስ ደግሞ ያንን ዘላለማዊ ሕይወት ገንዘብ እንዳደረገ አንድ ክርስቲያን እንደው ከሚያለያዩን ይልቅ እንደው አሁን ክርስቶስ የሚነግስባቸው ወይም ክርስቶስ ይከበርባቸዋል ብለን በመናስባቸው አንዳንድ በዓላት ላይ ግን እንደው በጋራ ብናከብራቸውና በጋራ እንደው ደስ ብሎን ብናሳልፋቸው ብዬ እመኛለሁ። እንግዲህ የእናንተ ጉዳይ ሊሆን ይችላል። እንግዲህ አሁን ለምሳሌ ክርስቶስ አሁን የተጠመቀበትን ይህን በዓል ስናከብር ምንድነው አሁን ክርስቶስ መጠመቁ ምናልባት እሱኛ ያጣነውን ልጅነት ያንን ልጅነት ሊያገኝበት ፈልጎ ነው ወይስ እንደው የኛን ጥምቀት ለመባረክ ነው ወይስ ደግሞ በእኛ የመዳን መንገድ ውስጥ ክርስቶስ ኢየሱስ ያደረጋቸው እንደዚህ አይነት ጉዳዮች ለኛ ዋጋ አላቸው ወይ የሚለውን ነገር እንደው አይተናቸው እንደው አስበናቸው በጋራ እንደው የሆነ ነገር ብናከብር ደስ ይለኛል ብዬ አስባለሁ። እኔ እንግዲህ ሶሪ በጣም ይቅርታ አድርጉልኝ። አንዳንድ ጊዜ እግዚአብሔርን በቀረብነው ቁጥር ግን እየተዳፈርነው ይመጣል ይመስለኛል። እኔ ሶሪ በጣም ይቅርታ አድርጉልኝ። በጣም እየተዳፈርነው በጣም እየተጋፋ ነው ይመጣል ይመስለኛል። ለምንድን ነው የክርስቶስ ልደት አብረን እናከብራለን? እሺ ስለዚህ የተጠመቀበት ነገር ምንድነው? አሁን የክርስቶስ ጥምቀት እሱን የሚያነጻው እሱን የሚቀድሰው እሱንን ደግሞ እንደው ያጣው ነገር ኑሮ ያንን ነገር ሊያገኝበት የሚችል ወይም ደግሞ መቼም ራሱን አይለብስም። ሐዋርያው ቅዱስ ጳውሎስ እዛ ቆላስይስ መልእክት የተጠመቃችሁ ክርስቶስን ለብሳችኋል ስለሚል ክርስቶስ የተጠመቀው መቼም እሱን ሊለብሰው አይደለም። ግን ምንድነው ብለን ስናስብ ግን የሆነ ነገር ለኛ የሚሰጠን ነገር አለ ማለት ነው። የሆነ ነገር ለኛ የሚያድለን የሚለን ነገር አለ። በቃ እንዴት ልግለጠው ጌታ ይወቅ። አንዳንድ ጊዜ ግን ክርስቶስ ያደረጋቸውን ነገሮች እንደዚህ ለፈን ብለን በማቅረብ ግን እንደው ጌታ ምስክሬ ነው የሆነ ነገር እየጎደልን ያለን ይመስለኛል። የሆነ ነገር ጸጋችንን እያጣን ይመስለኛል። እና እንደው ይህንን በዓል እኮ ሁላችን ነበር ማክበር የሚገባን ብዬ አስባለሁ። እኔ ለምን ክርስቶስ ተጠመቀ? አሁን እኛ የምንፈታበት የሆነ ትርጉም ሊኖረው ይችላል። ሐዋርያው ቅዱስ ጳውሎስ እዛ ቆላስይስ መልእክት እንደተናገረው የሆነ የጥሉን ግድግዳ ደመሰሰው እሱን በመስቀል ጠርቆ ከመንገድ አስወገደው የሚለውን እንጠቅሰን እኛ ልናብራራ እንችላለን። አቤል ደግሞ ግን የተጠመቀበት ክርስቶስ መቼም አቤል አሁን ይቅርታ ያው እሱን እንትን ልበለው ትንሽ ስለሆነ አቤል ክርስቶስ የተጠመቀው መቼም እንደኔ ሊሆን ነው አይለኝም። የምርነቴን ነው እንደኔ ሊሆን ነው። በቃ ክርስቶስ የተጠመቀበት ምክንያት እኔ ክርስቶስን ለብሼ አዲስ ሕይወት አዲስ ማንነት ወይም ዳግማዊ አዳም የሚባለውን ያንን አካል ገንዘብ አድርጌ የሆነ መገባበት ቦታ ሊገባ ነው አይለኝም። መቼም እርግጠኛ ነኝ ኢየሱስ ክርስቶስ የተጠመቀው ነገር የኛን ጥምቀት ወይም ደግሞ እኛ የምናገኘውን ነገር እየባረከልን እንደሆነ ግን ልንተማመንና ልንስማማ እንችላለን። ጎበዝ ጌታ ምስክሬ ነው። እግዚአብሔርን በቀረብነው በተጠጋነው ቁጥር ግን እየተዳፈር ነው ያለ ይመስለኛል። የክርስቶስ ጥምቀትን አሁን እኛ ስናከብረው እንደው በመዝሙራችን አዲጎ ተሳተ እያልን ዝም ብለን ስንዘምር ምናልባት ለማያምነው ወይም ደግሞ ብለን ደግሞ ለሳተው ብለን ለፕሮቴስታንት የሆነ ነገር ሊሆን ይችላል። ግንስ አንድ የሚያደርገን ነገር እኮ ነው። አሁን ጥምቀት ልደቱን እኮ አብረን አክብረነዋል አይደለ? ልደቱን እኮ አክብረነዋል። ክርስቶስ እኮ የተወለደበት ልደት ብለን የተጠመቀበትና አብረን ብናከብረው አብረን በዛ ደረጃ ብንሄደው ደስ ይለኛል። ሉተራን መካነ ኢየሱስ እንደዚህ ያከበሩት ብለን ባንለያይና አንድ ብለን በምንሳተፍበት ነገር አንድ ብንሆን ደስ ይለኛል ብዬ ነው። አንዳንድ ጊዜ የወንጌልን ነገር እንደው እንደምትመለከቱት አሁን የአዲስ ኪዳን በምንስማማባት
27 የአዲስ ኪዳን መጽሐፍት አሉ። እነዚህንን መጽሐፍቶች ብንመለከታቸው ስለ ክርስቶስ ነው የሚያወሩትና ለክርስቶስ የተደረጉትን ለክርስቶስ የተወሩትን ለክርስቶስ የሆኑትን ነገሮች በጠቅላላ ግን እንደፈን አድርገን አውጥተን ሐና ብትመጣ ሲስ ቢመጣ እያልን ብንገፋቸው ጥሩ አይደለም። እና አንዳንድ ጊዜ እንደው ሶሪ እኔ በገባይ ልክ ነው ያልኩት በገባይ ልክና አሁን የክርስቶስን ጥምቀት ስናከብር ክርስቶስ ምንድነው ያደረገው በዛ ጥምቀት ውስጥ? ኦፍ ኮርስ ለኔ ብቻ ነው ለኔ ለኦርቶዶክሱ ለኬኩ ብቻ ነው ዛታች ላይ ላላችሁት ለእናንተ ለሌሎች ኦርቶዶክሳውያን ብቻ ነው? በጌታ ስም በእናታችሁ ተወግድ የለም። ክርስቶስን በቀረብ ነው በተጠጋ ነው ቁጥር አንዳንድ ጊዜ ፈራጅነቱንም ደግሞ አንርሰው። ማርያምን እውነቴን ነው ሶሪ አሁን ለዚህ ንግግሬ ይቅርታ በጣም ይቅርታ። በጣም በተጠጋ ነው ቁጥር እግዚአብሔርን ግን እየተዳፈርነው ነው ሲሳይ። ምናልባት ነገ ከነገ ወዲያ ፍርዳችን በቲክቶክ እኮ የሚተላለፍ ሰዎች አይደለንም። ራዕይ ዮሐንስ ምዕራፍ 22 ላይ ስንድ አመፀኛው ወደፊት ያምጽ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅን ያድርግ፣ ቅዱሱም ወደፊት ይቀደስ። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን ከፍሎ ዘንድ ዋጋዬ ከኔ ጋር አለ ነው የሚለው። ኧረ በጌታ ግዴላችሁም በእያንዳንዱ ነገር ቀልደን አንችለው። በእያንዳንዱ ነገር ሐና የምታመልከው ክርስቶስ ድል በድል የሚያመልከው ክርስቶስ ምናልባት የኔ አይደለም ልንባባል እንችላለን። አንድ በሚያደርገን ነገር እንኳን ተግባብተን እንለፍበት እንጂ ጎስ ኧረ በጌታ ግዴላችሁም አንቀልድበት። አሁን እኮ አንድ ነገር ልንገራችሁ አይደል? አይ ክርስቶስ የሁላችንን ኃጢአት እኮ አጥቦ የቀደሰው ክርስቶስ፣ ለሁላችን መስዋዕት የሆነው ክርስቶስ፣ ለሁላችን መዳን ቤዛ የሆነው ክርስቶስ ያደረጋቸው ነገሮች እኮ ሊያግባባን ይችላል። ታውቃላችሁ ሊያግባባን ይችላል እኮ ልንቀልድበት አይገባም እኮ ጎበዝ። ይሄ ካላግባባ ምኑ ነው የሚያግባባን? በክርስቶስ ሞት ድነናል እያልን እያወራን ሁላችን እንኖራለን። ሁላችን እንዲያነን እንላለን አይደል? ኧረ በጌታ ግዴላችሁ አሁን እኮ የድንግል ማርያምን ጥምቀት እኮ አይደለም ያከብር ክርስቶስ ተጠመቀ። የተጠመቀው ምንድነው? ዮሐንስ ወንጌል ምዕራፍ 3 ላይ አንተ በአንተ እኮ ልጠመቅ ይገባኛል ጌታ ሆይ እኔ እንዴት አንተን አጠምቃለሁ? ኧረ እንግዲህ ጽድቅልን ሁሉ ልፈጽም ይገባል አድርግ ተብሎ አስባችሁታል? ያንን የተጠመቀውን ክርስቶስ አስበን እኮ ነው ዛሬ እየተጠመቅን ያለነው። አሁን መጠመቅ ማለት ልጅነት እያከበርን ያለነው ልላችሁ ፈልጌ ነው። ኧረ በጌታ ተው እናታችሁ ተው እግዚአብሔርን በጣም በቀረብነው ቁጥር አንዳፈረው እንጂ በጣም በቀረብነው ቁጥር እንዴት ነው ነገሩን እንደው ይቅርታ አድርጉልኝ ጎበዝ። አሁን አልናገርም ክፉ መናገርም ምናምንም አልፈልግም። ግን አንድ በቃ አንድ የሚያደርጉን ነገሮችን እንኳን ቢያንስ አብረን እንኳን ብናሳልፋቸው ምን አለ አሁን እኮ እንኳን አደረሳችሁ መባባል አለብን። እንኳን አደረሳችሁ ወንድም አለ ምናምን መባባል አለብን አይደል? ሉተራን አከበሩት፣ መካነ ኢየሱስ ሙሉ ወንጌል አከበሩት፣ ዘንጥ በክርስቶስ አከበሩት፣ እንትና አከበረው ምናምን እየተባባልን በቃ የሆነ ሙድን ያየን። ኧረ በጌታ ተው በእናታችሁ በማርያም በእናታችሁ። ክርስቶስ የተጠመቀው እኮ የኔንና ያንተን ጥምቀት ለመባረክ ነው እንጂ እሱ በኔና ባንተ መካከል ውስጥ ያለውን እድፈት አንጽቶ ሊቀድሰን ነው እንጂ ጋሼ እንጂ እሱ ሊነጻበት ሊቀደስበት እኮ አይደለም። እና ባትደፋበሩት ጥሩ ነው ብዬ ነው። ባንደፋፈረው ጥሩ ነው ብዬ ነው። እግዚአብሔር ይስጥልኝ። እንግዲህ እናንተ እንደፈልጋችሁ። እሺ ጆሲ፣ እሺ በቃ ነው ያልክ። እሺ በቃኝ። አመሰግናለሁ። የሆነው ሆኖ እንኳን አደረሳችሁ። ለማንኛውም እንኳን አደረሰ በድጋሚ ድሉ። እንኳን አደረሳችሁላችሁም በድጋሚ አቤላ ሳልጠይቃቸው ወረዱ። ግን የተቃወመ ሰው አለ እንደዚህ በጣም የተቆጡት መምህር ድል በደል የት ሰምተው ነው ድል መምህር ሌላ ቤት ተከፍቶ ከሆነ ብዬ ነው። እዚህ ቤት ምንም እስከማውቀው ድረስ ተቃውሞ ነበር እንደ ሲሶ
አይ የለም እኮ ሉትራን ያከበሩ ነው ብለን እኮ እንትን እያለን ነው። የጥምቀት ክብረ በዓል በሉትራን እስኪ ገባ እንዳታጣል ላርግ ብለው ላርግ ብለው ነው እንዴ ስላልኩ ነገር መሰለኝ ቤቱን ያው ሲሳይ ምናምን ነገር መሰለኝ የከፈትኩት። ሲሪየስ አልነበረም ነገሩ። አረ ነው ኤኒዌይስ ጥሩ መልእክት ነው። እኛ እየሳቀን ነው ጌታ። በዓል ማክበር እኮ ወጪ አለው እኮ ዶሮ ማረድ በግ ምናምን ብዙ ያስወጣል። ያው በዓሉን ካከበሩ በተለይ ከዚህ ይሄኛው ባህል ደግሞ ተከታታይ ባህል ከልደት ቀጥሎ within 2 weeks ትላለህ። እኔ በነገራችን ላይ አልገባኝም። ድል በድል የተናገረው ነገር ጌታ ምስክሬን አልገባኝም። እኔም አልገባኝ። መምህር የተናደዱበት ምክንያት አልገባኝም። ምን ማለት ቤት ተከፍቷል ሌላ ቤት? አይ ተናደው እኮ አይደለም ሀና፣ ተናደው እኮ አይደለም፣ በፍቅር ነው። ይሄ ኦርቶዶክሳዊ ልመና ነው። በቃ በፍቅር አብረን ተሰባስበን እናክብረው፣ እንደ ክርስቲያን ወንጌልን እንቀበላለሁ እንደሚል ሰው ለማለት ነው። እሺ እውነቱን ለመናገር አሁን እርቦኛል። ጌታን በጣም ረጅም ሰዓት ነው የቆየው። አይ በቃ እመቻችሁ። በቃ ሐዋርያው ጆይን ሲያደርግ ነው እንደሚልበት ማን ነው ሐዋርያው ጆይን አደረገ እንዴ? ጆይን ሲያደርግ አይቼዋለሁ። እስኪ ሐዋርያው ይተብሏል። የለም ኦኬ። ግን እርቦኛል። ረጅም ሰዓት ነው የቆየሁት። ምሳ እራሱ አልበላሁም። ፈለቀች ግን ጆይን አድርጋለች። ፈለቀች ማናት? የሲስ ናት። እኔ ምን አውቃለሁ? ጆይን ስታደርግ አይቻት ነው። ምናልባት ሳያስቡ ይሆናል። ከላይ አንዳንዴ ከላይ ሆነን ስናዳምጥ እኮ ስናከው እንደዛ ነው። እየተለፈለዛችሁ ገብቼ መኮንን እፈልጋለሁ ሁልሽን። አሁን ያለው ወንድሜ እኔ ለሳቅ ነው የተፈጠርኩት። እኔ ለመሳቅ ነው እንትን ያልኩት። መጽሐፈ ኩነኔን ገልጬ ጣጣ አድርጌ ኮንኝሽ መውጣት እፈልጋለሁ። እና አንቺ ምን አሁን ከመሻው ምንድን ነው ያሰብሽው? ለባሉ ምን ለማዘጋጀት ነው ያሰብሽው? ቡና ፍልተን እዚህ ደስ የሚለው እዚህ ሀገር እኮ ሁሉም ነገር ዝግጁ ነው። ምን ማቅረብ ፕሮፌት ጆን ቀረብ አቤል መቼ ነው የምትፈምሰው? ነው የምፈምሰው ነው ጥያቄ ነው የጠየቀኝ። በጣም ቴንኪው። ዛሬ በእውነት እኔ ራሱ በጣም ነው እንትን ያላችሁኝ። ዛሬ ፒክ ያደረጋችሁ መቼ ነው የምፈምሰው ነው አቤል? መቼ ነው የምፈምሰው? አረ የምትፈምሰው ለማለት ፈልገው ነው። የምትፈምሰው ለማለት ፈልገው አንተ ፎሎ ሲጽፉ ይሳሳታሉ እነሱ ሲሳሳታሉ። የአቤል ፎሎወር እኮ 2278 ኬ ፎሎወር አለው። ውሰጅ አቤል። ይሄ የድሮ አካውንት ነው ወይስ የተዘጋብህ ነው? ይሄ ወይስ የምትፈወሰው? አረስ የለም እሱ የምትፈወሰው ይኸውልሽ፣ የምትፈዋሰው አለ። አሁንም ተሳስቷል። አርሙ ነው የጻፈው ግን ተሳስቷል። የምትፈወሰው ለማለት የምትፈዋሰው የምትፈወሰው ነው እንዴ? ኦኬ። ከምን ባላይ ከሆነ ስህተቱ ተረዳው አቤላ። በቃ ምን መሰለህ፣ ባለፈው ኩላሊትክ ይፈርጣል አለኝ ጌታ ገልጦልኛል። ልብክ ይፈነዳል፣ ኩላሊት ይፈርጣል አለኝ። ከዛ መቶ ደግሞ አሁን ሊያሳምነኝ ነው። ገባ ከነገረኝ በኋላ መቼ ነው የምትፈወሰው ይለኛል። ከኩላሊት ነው ከልብ ነው ዛሬ በጣም የሳኩት እኔ ራሱ በእውነት ሮሚ ከባድ እኮ ነው። ፈና ገንፎና ገንት
ከጭንቅላት ህማም ከጭንቅላት ህማም ማታ ፓርት 3 ፓርት 2 እኮ ማታ ደገመው እኮ ፓርት 3 አለ እንዴ ማታ ማኛው ጋና ፓርት 2 እኮ እንትን አለ እኮ ምንድነው አቤል አቡና የሚሉት ከዛ ከረገጣ ቤት የመጡ አካውንቶች ሲረጋግጡኝ ቆይቶ መጡ ደግሞ እዚህ ታው እናንተ ሰዎች ወይ አርግጫው ላይ አተኩሩ ወይ ኮሜንቱ ላይ አተኩሩ ሁሉንም እንዴት ትችሉታላችሁ አቤል ቸርች የለውም ከምትባል ለምን አንተ ቸርች አከፍትም አንተ የራስህን ለከፍታለው ሁለት ሰው ነው ጎደለኝ መታወቂያ ሽላኪልኝ ከውጭ ይሆናል እንዴ ውጭ ያለው ይሆናል ኢንተርናሽናል አይደል ቸርቹ እኮ ኢንተርናሽናል እኮ በላቸው እንዳሰማቸው ኢንተርናሽናል ቸርች በላቸው እንዳሰማቸው ለብለባቸው ኢንተርናሽናል ቸርች አይደለም የትንፍጩ ዱቄቱን አምጪው ዓለም አቀፍ ቤተክርስቲያን ብሎ እንትን ይላል እንደዛ ይሻላል እኔ እኮ ፈልቶ የቀዘቀዘ ወተት የሚባል አለ ሲል በጣም ነው የገረመኝ እሱ ተያዘ እሱ ስሙ ተያዘ የሉቃስ መርፌም አለ አሉ የሉቃስ መርፌ አለ እኔ አሁን የጳውሎስ ታንኳ እንትን ወጀብ ቢመታት ማሰምጥም ኢንተርናሽናል ቸርች ታንኳዬ ብትሰበርም ብለህ ትፈት ታንኳ ከዛ በኋላ ቸርች አለው ይባላል ቢሰበርም እንደርሳለን አለማቀ ኢንተርናሽናል ቢሰበርም ተሰባብረን እንደርሳለን በሰባሮ ደረሰ ሁሉም ስም እኮ ተያዘ እኮ አሁን እኮ በጣም የሚጨንቅ ቸርቹን መጀመር ሰው ስም ማግኘት ነው ወደ ታዲያ ወደ ቅዱሳን መላእክት እንትን አሉ እኮ ያልተያዙ እነሱ አልተደፈሩም አይደለ ጳውሎስ ብቻ ነው ያለው እኮ አቤላ ማለት ታስቲና እንደ እኮ እቅድሽ እንዴ በምን በቅዱሳን ለመውጣት ቸርች አይደል እንዴ ማለት አይደፈሩም እና ከዛ ምን ችግር አለው ሴንት ምናምን ሴንት እሱማ የኦርቶዶክስ ካቶሊክ ይሆናል ሴንት ምን ያምታታል ሴንት ፒተርስበርግ ብትዩ ያው ሴንት ፒተር ብትዩ ሴንት ፖል ሴንት ጆን ሴንት ማናቸው እኮ የካቶሊክ ምናምን ይመስለው እንዴ የሉትራን ቸርች እኮ እንደዛ ነው ወገኖቻችን ሴንት ብለው ነው የሚያነቡት ሰማት ምን እንዳያነቡት አቤል አሰማት የሉትራን ቸርች እንደዚህ ነው አዎ የሉትራን ቸርች እኮ ሴንት ፖል ሴንት ጆን ሴንት ማርክ እንዴ ነው የሉትራን ቸርች እንደዛ የድል በድል ፍሬ ሁለት ሰከንድ አልቆየም እኔ ታንክሽ ራሱ የሰማሁት ለእናንተ ብዬ አቡና ቸርች ብለህ ክፈተው ለእናንተ ስል ነው ታንክሽ እኔ እንደዛ አይነት ምንም አይመቸኝም እንደዛ ችክ ኧረ በጌታ ዛሬ ገደላችን እኔ በእውነት ትቀልዳለህ እኔ ህይወቴ ላይ ራሱ ስንት ነገር አለብኝ እኮ ለእኔ ጨምረብኝ ኧረ ኮሜንታተሮች ራሱ 2 ሰከንድ አልቆየ እኛ እንደሆነ ከዓላማችን ፍንክት አለ እግዚአብሔር ረጋይ እኔ ግን አሁን ልሳን የሆነብኝ ምንድን ነው የምታወሩት? ሰከንድ አልቆየም ኮሜንት ላይ ያሉ አንቺ እኮ መምህር ድል በድል ካወራው የምቀበለው ድል በድል የሚለውን ብቻ የምቀበለው
ጠብ የነበረ እኮ ነው የመሰለኝ እኮ ለኔንም እንደዛ እኮ ነው እንዴ ወጥቼ ስመለስ ምን ተፈጥሮ ነው ብዬ እያሰብኩ ነበር ሂጄ ነበር ሆናል ብዬ ፈራው ተሳድብ ይሆናል ሲሳይ እኮ ማን ላይ ይዘፍናል ምናምን ጌታ እኮ ተቷል እኮ ጌታ ባለፈው ለማሽን ያንቺ ፍቅር ያላለም ምንም አይመስለውም ታውቂያለሽ በጌታ ባይ ዘ ዌይ እኔ እንትናን ጠይቂያት ጀሚል ሌላ ባለፈው ስፒድ አይሾ ስፒድ ሲመጣ በስሜት አይነት ኢትዮጵያ ሀገር የሚለው ዘፈነች ሄሉ እኮ ባለፈው ሀገር የሚለው ዘፈነች ሄለን ጃልሴ ነው ምን ሆነሽ ነው ምን ገጠመሽ ምናምን እላታለሁ ስለ ሀገር ችግር አለ አለች ስለ ሀገር እኔ ራሴ እኮ ምን ተፈጠራል የኢትዮጵያ ጋራ ይሰተራሩ በሚለው እንደምትመጣ ተስፋ እያደረኩ እየጠበቅኳት አረ ሮሚ በነገራችን ላይ አቤል በነገራችን ላይ ዮናስ ጎርፌ ሀገራዊ ዘፈን ይፈቀዳል ብለዋል ለሚስት መዝፈን ይቻላል ለሀገር ይቻላል በሉትራኖቹ ነው በእናንተ በሉትራኖቹ ነው ሉትራኖች እኮ ሃርሞኒካ እኮ ነው የቀራቸው ኧረ በኢየሱስ ትዳር ፈላጊ በሚለው ይቻላል ትዳር ፈላጊ በእውነት ስለ ሀገር መዝሙር ለምሳሌ ትምህርት ቤት የዜግነት ክብር አሁን ምን ችግር አለው የዜግነት ክብር ምናምን ቤት ያጣው ቤተኛ ብለሽ ደግሞ ሌላ ርዕስ ሊከፍሽብን ነው እንዴ ሀኒቾ ተይ እንጂ እና ለሚስት አሁን አዲሱ ዶግማ ምን ችግር አለው የሚባል ዶግማ አላት የራሱ ቆያ ለምሳሌ አሁን ለሚስትክ የኔ ቆንጆ ብለህ በቃላት የምትነግራትን የኔ ቆንጆ ብላም ሙዚቃ ብታረግ አስበሻል ለታምራ ገለታ አይደለም ጋንቺ የኔ ቆንጆ ፍቅሬን ስሚኝ እባክሽ ማጣት እኮ ብርቃ ኖ የኔ ቆንጆ ወድሻለሁ የኔ ውብ ምናምን ብለህ አትልም እኔ እኮ ችግር የለብኝም እኮ አሁን ያልሽው ጉዳይ ግን እሷ መጣ ለታምራ ገለታ የተዘፈነውን የሐሙሱ ፈረስ ስትል አስበሽዋል መጣ የሐሙሱ ፈረስ ብላ ሳበለው አይ ብዙ እንትና ማለት በጣም አልፋቸው ትይሩ ይሆናል አይደል እሷ ደግሞ አንተን የምትገልጽበት ሲሰቆያ እንዴ እሷ ደግሞ አንተን የምትገልጽበት የፍቅር አገላለጽ በሙዚቃ ብታደርገው ችግር አለ እንዴት ለምሳሌ እንዴት ከዛ ደግሞ ስሜት ተስካሽ ነው ሲስዬ በሙዚቃ ሳይክሳሳሉ ልትል ሳይክሳሳሉ መላው አልገባኝ ኧረ በእናትህ አታሳምነን ጌታ ኢየሱስ ስሚ ከዛ ምን ችግር አለው ሙዚቃ ነው እኮ ሙዚቃ ምን ችግር አለው ማታ ማታ ደግሞ ወዝወዝ ብትሉት ያለሽ አሁን ቀጥሉት ያለሽ ከዛ ከምን ችግር አለው የፍቅር ዘፈን እኮ ወዝወዝ አያረግም አያስወዘውዝም እንደውም በጣም ኧረ ተይ ሰሞኑን ፍቅር ዘፈን መቼ ያስቀምጥሻል ብድ ነው ሮማንቲክ እንጂ ከዛስ ሮማንቲክ ሚስት እንደ ባልና ሚስት አይደለም እንዴ ከዛ በኋላ የፈለጉትን ይሄማ ችግር አለው ፍቅር ተገላልጦ በዘፈንም ቢሆን በግጥምም እኔ ዮናስ ጎርፍ ያለው ምንም ችግር አንቺ ግን ሉትራን ብቻ አይደለም የገባሽው አንቺ ሌላም ቦታ ገብተሻል ተሳስተሽ እኔ ዮናስ ጎርፍ ያለው ዮናስ ሉትራን ብቻ አትመስልኝም በጣም ስታከር እዛ ውጭ ያሉት ቸርቾች ማታ ክለብ ናቸው አሉ በጣም አክርራ ቆይታ እዛው ዘፈን ከፍቶባት ኧረ ተው ግን ክለብ አይሄዱም ለሉትራን እውነት እንደዛ አይደለም ግን ይሄ ኃጢአት ነው ክርር የሚባል ነገር የለም ገባህ ይሄ መጠጡ ለምሳሌ ይሄ ወይን አሁን ለምሳሌ የጌታ ራት በወይን ነው የሚወሰደው ጌታ ራሱ ወይን ጠጥቷል ገባህ ስማ የሰካራሙ ታሪክ ነው ትዝ ያለኝ ቆይ ትቀጥለዋለች እሷ ሰካራሙ ገብቶ እንደዚህ በወይን ሰጥተውት የጌታ ራት ብለው በወይን ሰጥተውት
ድገመኛ ነው። ኧረ አይቻልም ምናምን ስል ምን አገባህ አንተ ደግሞ ያ ሲጀመር ሰካራሙ ለምን የጌታ ራስ ሳይገባው ለምን ሄደ እንዴ? የማልክ አይደለም ግን አንተ ደግሞ አይደለም ምን አገባህ ጌታ እና ይሄ ቁም ነገር ጌታ ኢየሱስ ዋይን ይጠጣ ነበር። ምንም ችግር የለውም። አትስከር። አንቺ እኮ በጣም ገባሽና ገባሽ አይደል? ገብቶሽ እኮ በጣም እያስገባሽልን እና እኮ ይግባሽ እኮ ለጢሞቴዎስ ለሆድ ህመም ትንሽ የጥቂት ዋይን ጠጣ። ወላይተኛዎች ሚላና ወደ ወላይተኛዎች ሁሉም ዘፈናት ያጥራ እንጂ ልክ ነው። ከወላይተኛ ለምን እንደሆነ ታውቃለህ? ወላይተኛ እንትን ስትል እንደዛ እየተነሳ ስትፈርጥ ምንም ትዝ አይልም። ኃጢአቱ ምንም ትዝ እኔ ይጩፋ ነው ትዝ የሚለኝ። አንድ እግሩን አንስቶ ዞር ፈንደስ ያደርጋትና ማለት ጣጣ ያደርጋል። በስመ አንቾችን አሁን ዛሬ የለፈለፍሻትን የጨብስ ሲሆን ማለት ነው በቃ ቀርተው ያሰጡልሻል። አሁን እኔ ያልኩት ከዮናስ ጎርፌ መጽሐፍ ላይ ያለው ነው። ቤት ያጣው በቤተኛ ብለህ ፈልጉ አንብቡ። እንዴ ዮናስ ምን አለ? ሪከርደሮች የእኛን ቆርጣችሁ ለብቻ አንቾን ለብቻ የራሷ ነው። እኛ ጨብሲ አይመለከተንም፣ መጠጥ አይመለከተንም። የጌታ እራት የምንወስደው በቪንቶ ነው። ጨምሩልንም አላልንም። ቪንቶ የሚል ከመጽሐፍ ቅዱስ አምጣልኝ። የጌታ እራት ወይስ አንዴ የጌታ እራት በቪንቶ የሚል አምጣልኝ። አቤላ ቆይ እዚህ ጋር ጅጅ ቤት እንግባ ከአቤላ ጋር። የጌታ እራት በቪንቶ ነው የሚል አምጣልኝ። ጌታም የሰጠው ቪንቶ እንደሆነ አሳየኝ። ወደ ውይይት እኔ ቪንቶ ነው እኮ አለ እኮ አቤል እኮ በጣም በቃ እንትን እያለ እኛ እኔ ገና እየተማርኩ ነው። ተማሪ እሱ ቪንቶ ላይ ነው። አንቺ ቪንቶ ላይ ነው። ቁም ነገር ግን ቪንቶ የምትወስዱት አንድ ሰውዬ ደግሞ በማርም አለ። ባለፈው የማይሰማው እኮ የለም። ሲስቆ አንድ መልእክት ላስተላልፍ። አንድ መልእክት አንተ ሰውዬ ማቲ አትመጣም? እየጠበቅኩ ነው። አትወርድም? ውረድ ብያለሁ። ሰውዬ ሲሶ የሆነ ሰው ምን አለ እኛ ጋር የምንወስደው በማር ነው አለ። ማር ማለቴ በብርዝ አስቡ። የጌታ እራት በብርዝ ሲወሰድ ብርዝ ነው የሚባለው። እኔ አንቺ ቆይ ሱር ሲቆየን ወንድማችን እንኳን ደህና መጣ። ቆይ አንዴ ቀያችሁታል ብዬ እኮ እንኳን ደህና መጣ። አለን። እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን። እንዴት ነህ? አለን። ሲሲ 2 ደቂቃ ብቻ ሰጠኝ እና ልናገር። ርዕሱ ምንድን ነው? እሺ ችግር የለውም ፈቅድልሃለሁ። ከኮንቴንት ውጭ እንዳንብዬ ነው። ትንሽ በቃ 2 ደቂቃ ብቻ ቱቁት ሰልቦ ነው። ኔትወርክ ይዟል። ወንድማችን እንግሊዝም ኔትወርክ ያስቸግራል እንዴ? አንድ እንጨት እኮ ነው የበራ ሲሶ። አንድ እንጨት ብቻ ነው ያለው ቀዩ። አሁን 2 እንጨት አንድ እንጨት ነው የሚታየኝ የበራ። ኧረ ዛሬ በጣም በቃ ዛሬ ስልክህን እንደዚህ አዘግዝቀህ ያዘው። ቀዩ ወደ ሙሉ ሆነ እንደዚህ እንዲፈስ ወደዚህ
ወይ መታ መታ ባነሰው በኩል እናንተ ኧረ አቤላ ተው፣ ኧረ አቤላ ተው 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 ተው። ሞልቶለታል። አየሁ ምክሬ አይ ሞላ እንዳይፈስ በቃ። ኧረ እንትን ውስጥ ገብቼ ነበር፣ ሱቅ ውስጥ አንደርግራውንድ ውስጥ ነበርኩ። ለዛ ነው ሞልቷል። ሳይፈስ ሀሳብን ቶሎ በቃ ስጥ። እሺ ሳቀለብጠን እሺ ላውራ፣ ችግር የለውም። እሺ እኔም ላችሁ ማለት ነው በእውነት አቤላ ቡና በጣም ነው የምወደው፣ በጣም ከምነግራችሁ በላይና በተለይ በሚናገራቸው ነገሮች በቃ የገባው ስለ ከረጅም ጊዜ ጀምሮ እከታተለዋለሁ። ቢያንስ 5 ዓመት ወይ 6 ዓመት ከዛ በላይ ይሆናል። በደንብ ነው እንትን የምለውና በተለይ ያየኋቸው አንዳንድ ነገሮች ነበሩ። በተለይ በዚህ በዮናታን አክሊሉ የሚባለው በአካል አግኝቼው እና ይሄ ማን ነው ሱራፌል የሚባለው ቸርች ላይ መጣው ያደረጉትን ነገር ሳይ እውነት ለመናገር እኔ ዛን ሰዓት አዲስ ነበርኩኝ። በነሱ የተነሳ ነው በተለይ ከቸርች የራኩት እና ብዙ ጊዜ አቤላ ቡናን እንሰማለሁ፣ አዳምጠዋለሁ ምናምን ነገር እዛም ያየሁት ነገር ስለነበረ እነዚህ ውሸታሞች ናቸው፣ አስመሳዮች ናቸው ብዬ ስቲል በቃ ባክ አድርጌያለሁ። እስካሁን ድረስም ወደ ቸርችም አልተመለስኩም። አንዳንዴ ዝም ብዬ እንትን ሲለኝ ምናምን እሄዳለሁ እንጂ እዩ ጩፋ የመጣ ሰዓት ላይ በሰው ግፊት ነበር የሄድኩት። የዛን ሰዓት ላይ እዩ ጩፋ ሱራፌልን ማነው ስሙ ዮናታን አክሊሉ የሚያገለግሉበት ቦታ ሂጄ በአካል ተገኝቻለሁ እና የመጀመሪያ የዮናታን ዙሪክ መጥቶ ነበረ። ይሰማል ድምጽ አይደል? ይሰማል ወንድማችን ይሰማል። አዎ እና ዙሪክ ነበረ መጥቶ የነበረው። ዙሪክ ትንሽ ወጣ ብላ ኦርሊኮን የምትባል አካባቢ አለች፣ እዛ ነበረ መጥቶ የነበረውና ዙሪክ እያለሁ የዛን ሰዓት ዙሪክ ውስጥ ነበርኩኝና ሄድን። የመጀመሪያ ቀን ላይ እንደዚህ የሆነ ቃል ነገር ትንሽ አካፈለ ምናምን ነገር ወዲያውኑ ወደ ገንዘብ ገባ። ወዲያውኑ ማለት ነው። የመጀመሪያ ደረጃ እንደዚህ ያለን፣ የሁለተኛ ደረጃ እንደዚህ፣ ሶስተኛ ደረጃ ምናምን የሚል ነገር አመጣ። ወዲያውኑ ብር መሰብሰብ ተጀመረ ማለት ነው። እና እኛ ደግሞ ካርድ ነው የነበረን፣ ክሬዲት ካርድ ነው የነበረን፣ ካሽ ያለው ሰውም የለም ነበረ። ወዲያውኑ አይ አሁኑኑ እዚህ ነው ነገ የሚባል ነገር የለም ምናምን ነገር ሲል እንዴ አልኩኝ። እኔ ምን ለማለት አስቦ ነው እንደዛ? በትክክል በሐቅ የሚያገለግል ከሆነ በስነ ስርዓት እንትን የሚል ከሆነ ለምንድን ነው ያላመነን? እኔ እጄ አውጥቼ ምናምን በስነ ስርዓት የምሰጡ ሰዎች ውጡ ሲባል 500 ሰጣለሁ አልኩኝ። እኔ ፍራንክ 500 ፍራንክ ሰጣለሁ አልኩኝ። ውጡ ተባልን፣ ወጣን። ከዛ በሉ አሁኑኑ እዚሁ ክፈሉ አሉን። እንዴት አሁኑኑ ክፈሉ? ካሽ ከየት ነው የምናመጣው? አሁኑኑ ክፈሉ የሚሉን ብዬ የዛን ሰዓት ላይ በቃ እንትን አልኩኝ። ግራ ገባኝ እና ካርዴን ሁሉ አወጣውኝ ማለት ነው። የሆነ ማሽን ይዞ ነው የመጣው ወይስ ምንድነው ብዬ በቃ አሁን እረፍት ሰዓት ላይ ነበረ፣ የሆነ ጋፕ ነበርና ወጣችሁ ሂዳችሁ ብር እንትን ብላችሁ ነው። አረ አፈር ትበላለህ እንጂ አልሰጠም ብዬ ወጥቼ ሄድኩኝ። ለምን ሁኔታውን አየሁት። ሁለተኛ ደግሞ ሱራፌል ደግሞ እንትን መጥቶ ነበረ ዙሪክ አይደለም ግላስኮ የሚባል ቦታ መጥቶ ነበረ። የሆነች ከተማ ላይ መጥቶ ነበረ። ብቻ ከተማዋን ስሟን ግን አልኳትም። ኤርትራኖች ምናምን ኢትዮጵያኖች አንድ ላይ የተዘጋጀ ፕሮግራም ነበር። እዛ ይዘውት መጡ። የመጀመሪያ ወደሆኑ የተደረገው ምንድነው ብር ስብሰባ ተጀመረ። እነዚህ ሰዎች ምንም የጌታ ሰዎች የሚባሉ ነገር አይደለም ብዬ ከዛ ውሸታቸው ነው ብዬ ከዛም በኋላ በተለይ ነብይ ምናምን መጣ የሚባል ከዛም በኋላ ጨርሶ ጠለዋቸው። ማየትም አልፈልግም፣ ቸርችም አልሄድም። እንደ ውስጥ ስገባ ራሱ ሁሉም አስመሳይ ውሸታም ነው የሚመስለኝና በዛ ነው እንትን ያደረኩት። እና አቤላ ቡና ደግሞ የዛን ሰዓት አካባቢ ላይ ደግሞ በተለይ እንትን እያለ ነበር፣ እየወጣ ነበር። ዛሬ 4 ዓመት ነው 5 ዓመት አካባቢ ይሆናልና ይሄ ልጅ እንዴት አወቃቸው? እንዴት በዚህ በድፍረት ሊወጣ ቻለ ብዬ ራሴን እንትን ነበር ጠይቅ ነበረ። ሱዝ እያለው እንደውም አግኝቼው ነበረ አቤላን፣ ረስቶኝ ነው የሚሆነው። እና እንዴት አወቃቸው? በቃ ስለህ በእርግጥ እግዚአብሔር የሚናገር አምላክ ነው። የሆነ አንዳንድ ነገሮቻቸውንም ስታይ ትረዳቸዋለህ።
እንትናንም እንደዛው እዩ ጩፋም እንደዚሁ ስዊዝ መጥቶ ነበረ። ጓደኛ የራሴ ጓደኛ ነበረ እስራኤል ይባላል ኤርትራዊ ነው። እንደዚህ ከሰው ጋር ተደባድቦ ካንቶን አርጋው የሚባል ቦታ ላይ ነው ካንቶን አርጋው የሚባል ቦታ ላይ ጓደኛ የነበረ እግሩን ተመቶ ከሰው ጋር ተደባድቦ እግሩ ትንሽ አሞት ነበረ። ልክ እንደ ፓራላይዝ ነገር አድርጎት ነበረ። አንደኛው እግሩ አይሰራም ነበረ እና በክራንች ነበረ የሚሄደው። ገባ ቸርች ውስጥ ፊት ለፊት አስቀመጡት። እንደዚህ የኤርትራ ኮሚቴ ነው ይዞት ሄደው እንደዚህ እንትኖች ጴንጤዎች ማለት ነው ይዘውት ሄዱ። ጓደኛዬ ነው ልጁን አውቀዋለሁ፣ የመታው ልጅም አውቀዋለሁ። እስር ቤት ነው የነበረው። እርስ በርሳቸው ነበር የተጣሉት። ኦልሬዲ ተረጋግጧል በሕክምና ምናምን ነገር። በቃ እግሩ የተወሰነ ጅማት ማጠር ነገር ነው። አንድ እግሩ አጥሯል እና ይዘውት ሄዱ። እኔም ነበርኩኝ፣ እሱም ከፊት ለፊት ነበረ እና ይዘውት ወጡ ማለት ነው። ክራንቹን ወደ ላይ አድርገው በቃ ጌታ ፈወሰው እያሉ ቀወጡት ማለት ነው። እኔ ደግሞ እንዴት ይሄ ነገር እውነት ነው ምናምን ብዬ ግራ ገባኝ። በሰዓቱ ላይ በቃ እውነት መሰለኝ፣ አመንኩኝ። እኔም እንትን አልኩኝ። ልጁ በቃ እንደዚህ እንትን እያለ በቃ ይሄዳል። በቃ ይሄ ልጅ ቆሞ መሄድ አይችልም ነበር። አይነው ቆሞ መሄድ እንደሚችል አውቃለሁኝ። እና ስለህ በቃ ሰው ህዝቡ ተሰብስቦ ድፍረታቸው በጣም ጥግ የሄደ ነው። እኔም አመንኩኝ። በሰዓቱ ነው የምልህ፣ በሰዓቱ ላይ አመንኩኝ። መጨረሻ ላይ ወጣን፣ ተያይዘን ወጣን ምናምን ነገር እንዴት ነው ምናምን ነገር ዋለው ባታ ምንም ነገር እንትን አላለም። ግን እንደዛ ሲሉኝ እኔም እኮ በቃ የሆንኩኝ ሁሉ መሰለኝ አለኝ። እና አሁን ጥሩ ነው ግን ያለው ምናምን ነገር ስለው ኖ እንደዛው ነው፣ ምንም እንትን ያለ ነገር የለም። እና እንደዛ እንትን ሲል አንተ ለምን እንትን አልክ? ለምን አልጠየቅም? አይ እኔ እንትን አላለም። እንዲህ ሸም ያዘኝ፣ አፈርኩኝ አለኝ። ህዝቡ ሁሉ ተነስቶ ልልልል እያለ እንትን እየጮኸ ነው። እንዴት ብዬ ልናገር አለ። በቃ ምንም ቦታ ማሰጡትም ከነጭራሹ። ከዛም በኋላ በቃ እኔ እውነት ለመናገር በቃ አንዳንድ ያዩዋቸው ነገሮች ውስጥ ላይ ምናምን ስለነበሩ በቃ እነዚህ ሰዎች ገንዘብ ብቻ ነው የሚፈልጉት ብዬ እንትን ብያለሁ። እና አቤል አቡናዬ በጣም ነው የምወድህ፣ በእውነት ነው የምነግርህ። በጣም የምትሰራቸው አይኖ የእግዚአብሔር ሰዎች ቅን ሰዎች አሉ፣ ጥሩ ልብ ያላቸው ሰዎች አሉ፣ ሰውን ወደ ትክክለኛው መንገድ የሚመሩ ሰዎች አሉ። አይኖ አምናለሁኝ ያን ነገር። ግን አንተ ግን ማለት ነው አይንክ እንደዚህ በርቶ በተለይ የነሱን እንትን በትክክል በድፍረት እንደዚህ ወጣ ስታወራ ከልብ በጣም እወዳለሁ። በጣም ከምነግርህ በላይ እግዚአብሔር ከዚህ በላይ ጸጋውን ያብዛልህ። ሌላ ምንም አይደለም። በርታ ነው የምለው፣ ሌላ እንትን አይደለህም። ይሄ ግን ትክክለኛ ነገር ነው። የቤታታ ምናምን የወሰዱብህ እኮ ሊብሬ ምናምን የወሰዱብህ ነበር የመሰለኝ። እንደዚህ በጠየቁት ከቸርች ከቀረህማ ቢወስዱብህ ኤቲስት ነበር የምትሆነው አንተ። እንኳን እግዚአብሔር ረዳበት እንኳን ጌታ አከዘ ዘማ እነዚህ ማለት ነው። እውነቴን እኮ ነው። እንደዚህ እንትን ሲሉት በእግዚአብሔር ስም እንደዚህ ብር ሊበሉ ሲል ተናዶ ከቀረ አሰበኳል ቢወስዱበት ኖሮ የልጅ ኖ አቤላ እንደሱ አይደለም። በቃ እኔ ይኸውልህ የዛን ሰዓት ላይ አይ ነው ያንተ ልብ ገብቶኛል። አልተቀበልኩም። ጨዋታውን ድምቀት ነው እንደዚህ ያልኩት። ገብቶኛል። ግን በእውነት ነው የምነግርህ፣ በጣም ብዙ ሰው በዚህ ጉዳይ ላይ ይጎዳል። አንተ የምትለፈልፈው ለዚህ ነው እያልኩ ያለሁት። ገብቶሃል አይደለ? ትክክለኛ የጌታ ፍቅር የገባው ሰው እኮ የፈለገ ነገር ቢሆን አይናወጥም። አይ ነው በቃ እንትን ይላል። ግን በተለይ አዲስ ጀማሪ ከሆነ ምናምን ነገር በጣም ከባድ ነው። በቃ አስመሳይ ውሸታም ነው በቃ ሁሉንም የሚያደርገው። እና በቃ እሱን ለመናገር ነው። ሲስ ለመጀመሪያ ጊዜ ነው የገባሁት አንተ ቤትም ሌላ በጣም ነው የምናመሰግነው። አትጥፋ ያው እሺ፣ በጣም አመሰግናችኋለሁ እናንተንም። በጣም ነው የምናመሰግነው። እሺ። አቤላ መንገድ ላይ ነው። አንቺም የጥምቀት በዓል አለባት። በቃ እንኳን አደረሳችሁ። ሰፈሩ ጨረቃ መስሏል። በቃ እጂ የፏ ብቻ በጣም ህዝቡ ነጭ በነጭ አድርጎ አለ። በቃ የቀረው ህዝብም ጨብሲ ቢበረ ድንኳን ጥሎ ፏ እያለ ነው። ህመሜን የሚል ዘፈን ከፍቶ
ሁላችሁ መልካም በዓል። ቻው በልሽ። እንትና ሰንታል እባክህ እንጃከን እንዴ ምንድነው መብራቱ አይበራም እንዴ? ቀኑብሽ ወይ ሲሶ ዛሬ አልደከመህም? ኧረ በጣም አልደከመም አይደለም፣ በጣም ነው የራበኝ። እኔ ቤቴ ገብቼ ቆይ ጥያቄ ደግሞ ምንድነው ለአንተ ቴሌ በተለየ ነገር ደገፍ ያደርግሃል እንዴ? ምን አልገባኝም። ቀኑብሽ ኔትወርክ አልተቋረጠም ብዬ ነው። የህዝብ ፍቅር ነው። እኔ እኮ እዚህ እኮ ያተረፉት እኮ አበባ ሳይሆን የህዝብ ፍቅር ይልኩልሃል። እኔ እኮ ትርፌ እኮ የህዝብ ፍቅር እኮ አርቲስት እኮ ምን አለ የህዝብ ፍቅር። አሁን ግን ሲሶ ለሊት ስተኛ በህልም አይመጡብህም? ቀሪ ቲክቶክ ላይ የምታወራው በሌሊት አታወራው? እንዲህ ድንገት ቅዠት ምናምን የለም? እስቲ ጠይቃታለሁ ባለቤቴን። እስቲ ለሊትም ጠይቃታለሁ። እስቲ ለሊት ታብታብ አድርጉላለሁ፣ አበባ ባላለሁ ቤት ጋላክሲ ላለሁ ቤት ጠይቃታለሁ። እስቲ የአንተ አጀንዳ ደግሞ አያልቅም እኮ። ጠዋት ሌላ ነገር ነበር፣ ከሰዓት ስገባ ሳገኘ ሌላ ታሪክ ውስጥ ገብተሃል። እንትን እኮ ነው እኮ ምን ታረጊዋለሽ? ኤኒዌይ ያቀኑብሽ እንዴት ነው? ባለ አሪፍ ነበር። እኔ በስራ ነው ግን እግዚአብሔር ይመስገን ጓደኞቼ፣ ቤተሰቦቼ ሁሉም ማክበሩ ሳያቸው ደስ ብሎኛል በጣም። ነገ ደግሞ ሚካኤል ነው የሰፈሪ ደብሬ ካው ንጉስ ነው የሚገባው። በጣም ጥሩ። እሺ እርሱስ እኔ ወደ ቤቴ ልግባ። ቀኑብሽ አረ ግባ ማሪ ግባ። እኔ ልግባ ጌታ ድረስ። ኤኒዌይ ዲስ ኢዝ ዘ ታይም። እንግዲህ እግዚአብሔር ቢፈቅድና ብንኖር እንደ ልማዳችን ነገ እንገናኛለን። እስቲ ነገ አጀንዳ ከተገኘ አጀንዳ እንደዚህ የሚያስብለን አጀንዳ ከተገኘ ነገ ብቅ እንላለን። ኦኬ ኤኒዌይ ታንክ ዩ ቬሪ ማች። አሪልሻ ምን አይስክሪም ምን ሳንዱ ቻበል እስቲ እስማም በልድ አንድ ሌሊሻ ቻው ያ ቤኪ ኧረ ቻው ደህና አደር እንኳን